አስፋልት ሴት ታያለህ። ሁለት አይነት ጫማ እንዳበደውሻ ማለት በርግጠኛ ሁለት አይነት ጫማ ወይ ሁለት አይነት ካልሲ አስረህ እንደ እብድ ነው የምትሄደው። አሁን ሩታ አጠገብ ሆና ስለሆነ ነው። አንቺ ደግሞ እረፊ ግሬሽ ነበር ባጥር ተንጠልጥዬ የሰው ባሉ ሽማ እንጂ ባል አይሆንም ብዬ እውነት ነው እና አሁንም መሀል ላይ ነው ተንጠልጥሎ ያለው። አቅማችን በፈቀደው ልክ ወደ ውጪ በቃ ቢያንስ ለመነጣጠል ወይ ህይወትሽን ለማራቅ ሳይሆን እኛ ሐሳባችን ሰላም እና የተከበራችሁ የኛ ቤተሰቦች ዛሬ ከሀዊ ጋር መተናል። በሀዊ ቤት እንዴት ናችሁ አላችሁልኝ? ሁሉ ሸጋ ሁሉ ሰላም። ዛሬ ጠንከር ያለ ነገር ወደ ውሳኔ መታለች መሰለኝ። እንደውም ነገሩ በዚህ ልክ ነው መደፍረስ ከሆነም ያለበት መሆንም ካለበት ከዛ ሌላውን ነገር ለኔ ተውልኝ ብላለች። እስቲ ሰላም የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? እኛ አለን ደህና ነን፣ ፈጣሪ ይመስገን። ጠፍተናል ትንሽ አይደል? ጠፍተት ብለናል፣ እንናፈቅ ብለን ነው አለን፣ ፈጣሪ ይመስገን። የኔ ቤተሰቦች ዛሬ ትንሽ በፈገግታ ነው የጀመርነውና ምንድነው እስቲ አሁን አብርሃም ልብ እየተሰማው ያለው ነገር እኛ ያቅማችን እየሞከርን ከአቅማችን በላይ ሆናብናለች ሄርሜላ። ያ ማለት ምንም ባታመጣም ለጊዜው ግን እያስቸገረችን ነው፣ ከአቅም በላይ እየሆነብን ነው ጉዳይ። ስለዚህ ከሩታ ጋር ማታ ያወራችሁትን ነገር አሁን ያው ልናገር ሚዲያ ላይ ከሩታ ጋር አውርተው ነበርና እንደው ፑሽ ስታረጋት ነበረ። ሁሉንም ተተሻቸው ውጪ ከሀገር መውጣት አለብሽ ከሀገር እያለች ነውና ቤተሰቦች እኔ ሄርሜላን እና አብርሃምን መጨረሻቸውን እኔ ማየት ስለምፈልግ አንቺ ከጎናቸው ስላለሽ ነው አሁን ልብ እየተሰማቸው ያለው። እሱም ደግሞ የትም እንደማትሄጂበት አርጎ ልጁን ምክንያት በማድረግ ነው አስሮ ያስቀመጠሽ። ስለዚህ ቤተሰብሽ ጋር ልውልን ቀመጥና አንቺም ሲወጣ ብለሽ ናፕ አድርገሽ ነይ ያለች ነው እናዳምጠሽ ያንቺ ያለ መኖር ምን ያክል እንደሚጎዳው ይውና እኛ ምን ነው። ምክንያቱም ብዙ ጊዜ ምንድነው በእጅ የተያዘ ወርቅ ከመዳብ ይቆጠራል የሚባል ነገር አለና አጠገቡም ሆነሽ ከስሩም ዞር አልልም ስላልሽው ይመስለኛል ያጣሽ ስሜት ያልተሰማውና እንደኔ እያልኩ ያለሁት እኔ ሩታዬና በቃ ሬስት አድርገሽ ራስሽን ትንሽ አዳምጠሽ በተነጋገርነው መልክ ተመልሰሽ ትመጫለሽ። በዚህ ሐሳብ ወጪውንም እኔ እሸፍናለሁ ካልሆነ እያልሽ ነው? አዎ የኛ ጀግና ተመችቶኛል። እግዚአብሔርን አሪፍ ነው በቃ። ምክንያቱም ደስታ የሚሰጣት ከሆነ ሁለተኛ ደግሞ ምን አለ መሰለ በተፈጥሮ አጠገብ ላይ ያለ ሰው እስካራቀህ ድረስ ጥቅሙና ጉዳቱን አታውቁም። እውነት ነው። ወይ ሲሞት ነው የሰው ልጅ ወይ ደግሞ ራቅ ሲል ነው። በነገራችን ላይ ሀዊ እግዚአብሔርን ማታም ካወራችሁ በኋላ ለኔ ደውለሽ ስታወሪ እኔ በጣም ነው ደስ ያለኝ። ለምን መሰለሽ አንዳንዴ እንደዚህ ካልቆረጥሽ መፍትሄ አንዳንዴ ቤተሰቦች እንደዚህ ፍቅር ላይ እንዲህ ተወስኖ ካልተቆረጠ መፍትሄ አይኖረውም። ይሞከራል እምቢ ካልሆነ መፍትሄው ምንድነው? እስቲ እሷ ተራቅ በቃ። እኛ ሄርሜላ ካጠገቡ ዞር አልልም ስላለችው ነው እንደዚህ ዞር ስትል ጥቅምና ጉዳቷን በእርግጠኝነት ስቲል አሁንም ያውቀዋል እኮ አሁን እሱ ምንድነው በሁለት ዛፍ ላይ ነው እግሩን አንዱን እዚህ ዛፍ ላይ አንዱን እዚህ ዛፍ ላይ አድርጎ ነው እየተንጀዋጀው ያለውና አንዱ ዛፍ ሲወርቅ ወይ ደግሞ አንዱ ዛፍ ሲርቀው ሲሸሸው ምን እንደሚገጥመው ይያው ነው። እኔ ሄርሜላ ደግሞ ብዬሽ ነበርኩ ነግሬሽ ነበር ምንድነው የሚል ነግሬሽ ነበር ባጥር ተንጠልጥዬ የሰው ባሉ ሽማ እንጂ ባል አይሆንም ብዬ። እውነት ነውና አሁንም መሀል ላይ ነው ተንጠልጥሎ ያለው። ልጁ ነፃነቱን ስጪው ይቅርብሽ። እኔ ብዙ ከይቅርታ ጋር ግን አሻሮ ውስጡ እያረረ ላይ ይስቃል የሚባል አባባል አለ። እኛውን ስንስቅ ፈገግታችን የእውነት አይደለም ቤተሰቦች። ምክንያቱም ደስተኛም ሆነን አይደለም ደስተኛም ልንሆን አልሰጠችንም ሄርሜላ እና አብርሃም እና ሄርሜላ ደስታችንን እየነጠቁን ነው።
ብዙ በቃ በእህትሽ ቀንተሽ ነው የምትሉኝ ሁላ አላችሁ። አንዳንድ ሰዎች ደግሞ አይ ብሽሽቅም አይደለም አይ ብሽሽቅም እያደረጉት ያሉት ነገር አለ የማትረባ አሁንም መናገር ፈልጋለሁ። በነገራችን ላይ ሀዊ አንቺ ፎከስ እያደረግሽ ያለሽው ስራ እየሰራሽ ያለሽው ሄርሜላ ላይ ብቻ ነው። ማርቲ ላይም እየሰራሽ አይደለም። ገብቶሻል አይደለ? ስለዚህ እሷም ባለጌ ነች። አይ መናገር ፈልጋለሁ። ማርቲም ባለጌ ነች። አቤልም ተብዬ መጨረሻ ደፋር ባለጌ ሰው ነህ። ጭራሽ ብለህ ማን ነው ሶሪ ሩታ ቤት ሄደሃል። ትንሽ እንኳን ወንድ ልጅ አይደለም አንተ። ወንድ ልጅ ይጠበቃል። ይሄ ወንጀልም ጭምር ነው። ባለ ትዳር ቤት ገብተህ አንተ በቃ ካንቺ ወልዶ ነበር መርጦ ሌላ ሴት አስረግዟል። ስለዚህ ተዩ እንደዚህ በዩ ምን ቤት ነህ አንተ? እኔ እኮ ግን ሩታ ጥንካሬሽና አንተንሽ እኔ ግን የምር ልምድ እርምጃ ወስድሽ መተሳያቸው ወንጀል አብይ ለምን ግንባራቸው ቆይ ነው እንደዛ ሳይሆን ወንጀልም ነው። እኔ አሁን አንድ ጊዜ አይ ማይረባ ልጅ መናገር ስለምፈልግ ነው። አቤል በቃ ማትረባ ሰው ማለት በዚህ እድሜ አንተ ምንም አብርሃም ጓደኛ ሊሆን ይችላል፣ ምንም ወዳጅ ሊሆን ይችላል። ሰንበዲ ግን ከቤተሰብ በላይ አንተ ልትበልጥ አልትችልም። ሲቀጥል ደግሞ አንተ አንድ ደግሞ የሰማዋት ነገር ቆይ አንዴ ትዳሯን የፈታች ሴት ባለትዳር የነበረች ነገር ግን ትዳሯን ብትፈታ ግን ቆይ አይ ነው አይደለም አይ ተፍታ እንበል እንውሰድ ችግር የለውም ነገ ቢስተካከልም ይሁን ግን በዚህ ልክ ደግሞ አንተ ባልተፈቀደ ቦታ ላይ ገብተህ ካሜራ ደቅነህ እንደዚህ ልክ ማድረግህ ውርዴት ነው፣ ወራዳ ነው። ይሄን ደግሞ የምናገርበት የራሴ ምክንያት ስላለ ነው። የገዛ ሄርሜላ እህት መሀል ላይ ያለች ማርቲ ነች ለአንተ ልብ እየሰጠች ያለችው ሩታንም ትደፈር እያደረገች ያለችውና ዞሮ ነጥባችን ዛሬ የመጣንበት መንገድ ምንድነው? እንደ መፍትሄ ያዝ ነው። ሩታኛ ከጎንሽ ነን። በሚያስፈልገው ነገር መንገድ ወደ ውጭ መውጣት ካለብሽ እኛ ዝግጅታችን ጨርሰናል። አንቺን ከጎንሽ ማለት አቅማችን በፈቀደው ልክ ወደ ውጪ በቃ ቢያንስ ለመነጣጠል ወይ ህይወትሽን ለማራቅ ሳይሆን እኛ ሐሳባችን እንጆይ ረፍት አድርግሽ ነስ ቢያንስ አንድ ወር እንኳን ራሷን አዳምጣ አንድ ወር ማለት ነው። የምሬ ነው የምነግርሽ ሩታ አንድ ወር እስቲ በቃ ራስሽን ማዳምጪ። እሱም እስቲ ምናልባት የት ጋር ነበርኩኝ ብሎ አንዳንዴ ምንድነው የሚባል ነገር አለ የሆነ አባባል አለ አይደል? ስለዚህ ጥቅምሽን ሰው እንዲረዳልሽ ወዳጅሽ ወይም አጠገብሽ ያለ ሰው እንዲያውቅልሽ ከፈለግሽ ራቅ እንድትይ እኛ ወደ ውጭ የምትሄጂበት መንገድ ይኸው ሀዊም ተባብረን የምንፈልገው ነገር አንቺም አቅማለሽ እናውቃለን። ግን የጓደኝነታችን እንግዲህ ሙሉ ነገር እርዳታ ከጎንሽ ነን። አዎ ከጎንሽ ነን። ሁሉንም እኛ ትሪት እናደርጋለን። ወደኛ ላኪ ከቤተሰብሽ ከሆነን ማለት ነው። ኖርማል ነው። ለኛም ልጃችን ነው። ስለዚህ ይሄው ነገር የተፋጨ ያለው አጠገባሻቸው ስለሆንሽ ነው አይደል? አዎ እሷ አሁን ሩታ ባትኖር ምን አይነት ኢሹ ይመጣል? ምንም የምሬ እኮ ነው። የሷ መንገላታት ነው የሚጀምረው። ከሄርሜላም ጉያ ይወጣና አስፋልት ሴት ታያለህ። ሁለት አይነት ጫማ እንዳበደውሻ ማለት ነው። በእርግጠኝነት ሁለት አይነት ጫማ ወይ ሁለት አይነት ካልሲ አስራ እንደ እብድ ነው የምትሄደው። አሁን ሩታ አጠገብ ሆና ስለሆነ ነው። አንቺ ደግሞ እረፊ ማርቲ፣ ስነ ስርዓት ያዥ። ትንሽ እያስቸገረችኝ የነበረችው እንትና ነበረች። አሁን ግን እሷም ሰላም አወርዳለች ከሩታ ጋር። አንቺ ደግሞ ሽማግሌ ይሆናል ለአንቺ ነው ወይስ ለሷ ነው ሽማግሌ የሚላከው? እየታባሽ ነው ሽማግሌ የምትልኪው? ስነ ስርዓት ይኑርሽ ሽማግሌ። ስለዚህ አንቺና የአቤል ጉዳይ እዳው ገብስ ነው። እኛ አሁን ዋናው ነገር ሁልጊዜ እየመጣን በእናንተ እና አይፍየን ቴንኪዩ ለፈልጋለሁ። አመሰግናለሁ። አይፋንም አትመኘው። ቆይ ነው አይደለም አው ይኸውልሽ አሁን የሚደረግበት መንገድ እኔ ስለማቅ ነው። አይፋንም ቢሆን አትመኙ። ለምን መሰለሽ ከዚህ በፊት የሆነ ነገር አድርጎ ነበር ታውቂያለሽ። በሄርሜላ ስር ገብቶ ያደረገው አንዳንድ ነገሮች ነበሩና ተመልሶ በሩት ቆይ ችግር የለም ይመለሳል። ግን እሱንም አሁን እኛ ምናምንበት ጉዳይ አይደለም። ማን ጉዳያችን ሩታን ወደ ትዳሯ የምትመለስበት መንገድ መድከም ነው። ከዛ ደግሞ አንቺም ደግሞ እህትሽንም ሰብስበሽ አስከብረሽ አንቺም ተከብረሽ የምትቀመጭበት መንገድ ነው እየሰራን ያለ ነው። ገብቶሻል? ስለዚህ ለዚህ የሚሆኑት መፍትሄዎች በጠቅላላ እንጠቀማለን። አሁን ላይ ደግሞ ይሄ መፍትሄ ብለን ያሰብነው ነገር አንድና አንድ ሩታ ወደ ዱባይ መሄድ አለባት። ምክንያቱም ኢትዮጵያ ውስጥ ከሆነች ቤተሰቦች አሉ ራሷን ትሪት የምታደርግበት ቦታ ይኖራል እኮ። ግን እዚህ አያርፉም። ያለቅላቂዎቿ እንደዚህ አብራን ጥፍሮች ምናምን ተራ ልጆች ምናምን
ስራ የፈቶች በጠቅላላ እንደዚህ ማናት ባልሽን ለምን እንደዚህ ታረጋሽ ለምን ትጠሪያለሽ ብለሽ አንቺ ራስሽ ተከበሪ እንጂ ምን ነው አልሽ? የልጁ አባት እኮ ነው ሜሪ ነው እና እንዴ አታፍሪም እንዴ? ረበስም ታያቸው እነሱ ራሳችሁን ህይወት ኑሩ በእናታችሁ ፍቱን በቃ። እነሱ እዳው ገብስ ነው ብዙም ምን በእንደሽ ማንኛልሽ አንቺ ደግሞ ማንን ወግነሽ ነው? ትላንትና እኮ ሩታን ወግነሽ ነበር ተከራከሪ ነበር። ምንድነው እንደ ገበቴ ውሃ እንዲህ በዚህ ስታያቸው ሩታን ሄርሜላን ነበር ከህይወታቸው ውጪ እንደዚህ ያለች የነበረው። ዛሬ ደግሞ ማን የከፈለሽ ደግሞ? ስንት ተከፍሎሽ ነው እንዴ? አታፍሪም እንዴ አንቺ? ትልቅ ሰው አይደለሽ? አቦ በእናታችሁ በቃ የነሱ ዳው ገብስ ነው። እነሱ ታያቸው አይደለም ልነግራችሁ እንዲያውቁት ነው የምፈልገው። አለቅልቅ የሰው ልጅ በአንድ ነገር ይጽና በቃ። ትላንት ሄርሜላን እየደገፋችሁ ዛሬ አየር ላይ ተገልብጣችሁ ሩታን እንዴ ምንድነው? ንግድ ነው ያዛችሁ ማለት ወዳጅም ደስ አለው ጠላትም ደስ አለው። ጠላትም ከፋ ወዳጅም ያበጠው ይፈነዳል። ሩታ ማታባራዎቹ ትልክ ወደ ዱባይ በቃ ቆርጣለች። እኛ ብቻ አይደለንም ቤተሰቦቿ ሰንበዲ አጠገቡ ያሉ ወዳጆች ትክክለኛ ቤተሰብም ወዳጅ አይደለም። አንዳንድ ቤተሰቦች ያ ከቅርብ ያለ ጠላት ከሩቅ ያለ ወዳጅ የሚባል ታበታለና የሩታ ትክክለኛ የሆኑ ወዳጆች ከሌከለ ያላችሁ ከነሱ ጋር አውርታ ጨርሳ ሰምታን እኛንም እስከዛሬ የጣረውን ጥረት ለሷ ሁላችንም አዳምጠናለች። ላስብበት አንድ ቀን ስጡኝ ያለችውና ስለዚህ የምትወስነውን ነገር አብረን የምናየው ይሆናል። ግን እኛ ከሷ ጋር ያደረግነውን ነገር ከሷ ጋር የተመካከርነውን ከሷ ጋር ያወራነው ነገር እንደ ሀገር ልጅ እናንተ እንድትረዱ ነው ቤተሰቦች የምንፈልገውና አሁንም ቢሆን ለሄርሜላ ቤተሰብ ሁላችሁም ጸሎት አድርጉ። እየደከመች ነው፣ እኛም እየደከምን ነው። ጸሎት አድርጉልን። እናትየው እንግዲህ አሁን ያለችበት ሁኔታ ላይ ያው ወደዛ ሲባል ያው ሁለት አይነት መንገድ ላይ ነው ያለው። አሁን ጥሩ ላይ ነው። በእርግጥ ብዙ ሰዎች ያላችሁ ተሻላት ወይ እናትሽ የምትሉኝ ሰዎች በጣም ከልብ ነው የማመሰግነው። እናቴ ደህና ናት፣ እግዚአብሔር ይመስገን፣ ምንም አትልም። ሁሌ ስለ እናቴ ደህንነት የምትጠይቁኝ ሰዎች አመሰግናለሁ። ቴንኪው በጣም የእናት ነገር እውነት ነው ያንገበግባል። የማንም እናት በምንም መንገድ አንገቷን መድፋትም መታመምም የለባትም። የእናታችን ነገር ሁሌም ያስጨንቀናል። ሰው በጣም ደህና ናት። ሁሌም ስለ እናቴ የምትጠይቁኝ ሰዎች አላችሁ፣ በውስጥ መስመርም ደውላችሁ ምን እንርዳሽ በውጭም በሀገር ውስጥም ያላችሁ ቤተሰቦች እግዚአብሔር ረጅም እድሜና ጤና ይስጣችሁ። እንደተለመደው በዱዓና በጸሎት አግዙን፣ በየሃይማኖታችሁ እንድታግዙኝ ነው የምማጸነው። ከጎናችን ስለምትሆኑ እያገዛችሁንም ስለሆነ እናመሰግናለን፣ እንወዳችኋለን። የኛ ቤተሰቦች እግዚአብሔር ያክብርልን ነው የምለው። ሌላ ምንም ነገር የለም። እስቲ እናንተም በጸሎታችሁ እንድታግዙ የምንፈልገው ነገር ምንድነው? እቺ ልጅ ከሁላችሁም ወጣ ይዚ ሁሉም የሚንጣጣው ሩታ አጠገባቸው ስላለች ነው። ስለዚህ ምክንያቱ ሩታ ነች አይደለ? ሄርሜላም ስለ ብሽሽቅ ስለገባችበት መንገስ ለመናጠቁም ትዳሩን ስለመበጥበጡም ሩታ ስላለች ነው አይደል? አብርሃምም ደግሞ ይሄ ሁሉ ድፍረት ውስጥ እየገባ ያለው ይሄ ሁሉ ነገር ያለው ሩታ ካጠገቡ ልትርቅ እንዳልቻለች ወይም አጠገቧ እያለች ወይም ጓደኞቹ በሩታ ሰበብ እያደረጉ እየጨፈሩ እያጫፈሩ ስለሆነ ነው አይደለ? እሱን ልብ የተሰማው። ስለዚህ ምክንያቱ ማነች? ሩታ ነች። ምክንያቱ ምንድነው? ከሀገር መውጣት ነው ያለባት። ከሀገር መውጣት ባለባት ልክ ደግሞ እኛ ከጎኗ እንሆን እንደምንችልና ሀሳባችን ልታደርጊው እንደምትችይ ተስፋ እናደርጋለን ሩታ። ስለዚህ ሁላችሁንም ስር ሳይሰድ በጊዜ ንቂ እያልኩሽ ነው ያለሁት። እኔ አሁን የምልሽ ነገር ምንድነው? እንድትነቂ ነው የምነግርሽ። ካለሽበት ቅዠት ውስጥ ስር እየሰደደ ነው ብዬሻለሁ። መጀመሪያውኑ አንድ ሰው ለአንድ ነው በማንኛውም ሃይማኖት የሚለው አንድ ሰው ለአንድ ነው እንጂ የሰውን ባል ቀምታችሁ ባላችሁ አድርጉ፣ የሰውን ሚስት ቀምታችሁ ሚስታችሁ አድርጉ የሚል ሕግም ሆነ ሃይማኖት የለም የትኛውም ላይ። አሁን አንቺ ደግሞ ያለሽው ማይሆን ህልም ውስጥ ነሽና ሲሄር ተከትለሽ ማይጀምርሻል። አሁኑኑ ጀምረሽ ማለት ነው። ይሄ ነው ነገ የሚፈጠረው። ዛሬ አርግሻለሁ ብለሽ ብትፎግሪ ምንም ብትይ ምንም ያልተረገዘ እርግዝና ከአክስቴ ጋር ተመሳጥራችሁ ነው እርግዝና ምናምን እያላችሁ እየቃዣችሁ ያላችሁትና አሁንም ቢሆን ያለሽው የራስሽ ህይወት ነው የምትኖሪው እንጂ አክስቴም ያንቺን ህይወት አትኖርም፣ የራሷን ነው የምትኖረው። እኔም ሰው እንደዛው ነኝ። እድሜ ልኬን እየተቃጠልኩም ቢሆን አሁን በዚህ ህይወት ትቀጥያለሽ እኮ አይደለም
ብትቀጥይ እንኳን ነገ ህይወትሽ ቢበላሽ የተቃጠልኩም እያለቀስኩም ቢሆን እናቴም እንደዛው እድሜዋን እያሳጠርሽ ነው የሚሆነው። የሁላችንም እድሜ ነው እያሳጠርሽ ያለሽ። አልገባሽም እንጂ ሁሉም ህይወት የራሳችን ላይፍ ህይወታችንን እንዳንኖር ከስራ ገበታችንን እንድንፈናቀል አንቺን እንድናሳድድ ነው እያደረግሽን ያለሽው። የሚመክርሽ ሁሉ ወዳጅሽ አይደለም። ገባሽ? በጣም ብዙ ፈላጊ ያለሽ በምናቀው ያክል ለኔ አዲስ አይደለም። ማንም የሚያውቀው ነው። ሙሉ ቡታጀራ የሚያውቀው ነው። ፈላጊዎች በጣም ብዙ ናቸው። ግን አንቺ የማይገባበት ጉድጓድ ውስጥ የት ይደርሳል የተባለ በሬ ቄራ ላይ ወድቆ ተገኛለ። የማይገባበት ውስጥ ነው የገባሽ እና አሁንም ልልሽ የምፈልገው ሁሌም እንደምልሽ ንቂ፣ ውጪ ነው። አለቀ በቃ። ቤተሰብ ቴንክ ዩ። በያላችሁበት ሰላማችሁን ብዝት ያደርግልኝ። ወዳችኋለሁ። ሰላም ነው።